ሰላም ሰላም የፀሐይ አካዳሚ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አማራጮች እያስተማርን እንገኛለን ማለት ነው። ቻናላችንም አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ በማድረግ ቪዲዮውን እዩት። በኦንላይን መማር የምትፈልጉ ልጆች ካላችሁም ታች ላይ ስልክ አለ፣ በሱ ደውላችሁ መማር ትችላላችሁ ማለት ነው። ትምህርቱንም የምሰጥበት አማራጮች በኢሞ፣ በቴሌግራም፣ በዋትስአፕ እንዲሁም በሌሎች የትምህርት አማራጮች በያላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። እንግዲህ በዛሬው ቪዲዮአችን አማርኛ ባለ አራት ሆሄ ቃላትን ምስረታ የሚል ይዤላችሁ መጥቻለሁ። እሱንም አንዷን እንዳሳያችኋለሁ። ከኔ ጋር ቆዩ። እንግዲህ ይህንን ቪዲዮ እስከ መጨረሻው ድረስ እናንተ በደንብ አድርጋችሁ ይዩት። ይህንን ቪዲዮ እስከ መጨረሻው ካያችሁት በደንብ ይገባችኋል ማለት ነው። ማንበብ ማይችል ካለም በተሎ ማንበብ ይችላል ማለት ነው። መጻፍ ማይችል ካለም በተሎ መጻፍ ይችላል ማለት ነው። እንግዲህ አማርኛ ቃላት ምስረታ ስንል ባለ ሁለት ሆሄ፣ ባለ ሶስት ሆሄ፣ ባለ አራት ሆሄ እንዲሁም ከዛም በላይ ባሉ ሆሄያቶች መመስረት እንችላለን ማለት ነው። እንግዲህ በዛሬው ቪዲዮአችን ግን ባለ አራት ሆሄ ቃላትን ምስረታ የሚል ይዤላችሁ መጥቻለሁ። እሱንም አንድ ባንድ አሳያችኋለሁ። ተከታተሉኝ። አ ገ ዛ ዝ አገዛዝ ይላል ማለት ነው። እንግዲህ እዚህ ጋር የምታዩት አይ አ ቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። ዛ የዘ ቤተሰብ የአራተኛዋ ናት። ዝ የዘ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ አገዛዝ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩት ባለ ስንት ሆሄ ነው? ባለ አራት ሆሄ ወይም ደግሞ ባለ አራት ፊደል ቃላት ነው ማለት ነው። ስለዚህ በዚህ መሰረት እነዚህ ሁሎችም ባለ አራት ሆሄ ወይም ደግሞ ባለ አራት ፊደል ቃላቶች ናቸው ማለት ነው። እንግዲህ አንድ ባንድ ሁሎችንም አሳያችኋለሁ። ከኔ ጋር ቆዩ። ቀጣይ ደግሞ ከፍተኛ ከፍተኛ ይላል ማለት ነው። እንግዲህ እዚህ ጋር ከ የከቤተሰብ የመጀመሪያዋ ናት። ፍ የከቤተሰብ የስድስተኛዋ ናት። ተ የተቤተሰብ የመጀመሪያዋ ናት። ኛ የኛ ቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ከፍተኛ የሚል ቃል መስርተውልናል ማለት ነው። እንግዲህ እዚህ ጋር የምታዩት ባለ አራት ሆሄ ቃላት ነው ማለት ነው። ቀጣይ ደግሞ ጠቅላላ ጠቅላላ ይላል ማለት ነው። እንግዲህ እዚህ ጋር ጠ የጠ ቤተሰብ የመጀመሪያዋ ናት። ቅ የቀ ቤተሰብ የስድስተኛዋ ናት። ላ የለቤተሰብ የአራተኛዋ ናት። ላ የለቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ጠቅላላ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ገዳማት ገዳማት ይላል ማለት ነው። እንግዲህ እዚህ ጋር ገ የገ ቤተሰብ የመጀመሪያዋ ናት። ዳ የደ ቤተሰብ የአራተኛዋ ናት። ማ የመቤተሰብ የአራተኛዋ ናት። ት የተቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ገዳማት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጠቅላይ ይላል ማለት ነው። ቀ የጠ ቤተሰብ የመጀመሪያዋ ናት። ቅ የቀ ቤተሰብ የስድስተኛዋ ናት። ላ የለቤተሰብ የአራተኛዋ ናት። ይ የቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ጠቅላይ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ አሸባሪ ይላል ማለት ነው። አይ አ ቤተሰብ የመጀመሪያዋ ናት። ሸ የሸ ቤተሰብ የመጀመሪያዋ ናት። ባ የበ ቤተሰብ የአራተኛዋ ናት። ሪ የረ ቤተሰብ የስንተኛዋ ናት? የሶስተኛዋ ናት ማለት ነው። ስለዚህ አሸባሪ የሚል ቃል መስርቶልናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ አቀበለ ይላል ማለት ነው። አይ አ ቤተሰብ የመጀመሪያዋ ናት። ቀ የቀ ቤተሰብ የመጀመሪያዋ ናት። በ የበ ቤተሰብ የመጀመሪያዋ ናት። ለ የለቤተሰብ የመጀመሪያዋ ናት ማለት ነው። እንግዲህ እዚህ ጋር የምታዩቸው ሁሎችም የመጀመሪያ ድምጾች ናቸው ማለት ነው። ስለዚህ በአንድ ላይ አቀበለ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ መጸለይ ይላል ማለት ነው። መ የመቤተሰብ የመጀመሪያዋ ናት። ጸ የጸ ቤተሰብ የመጀመሪያዋ ናት። ለ የለቤተሰብ የመጀመሪያዋ ናት። ይህ የቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ መጸለይ የሚል ቃል መስርተውልናል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ ለማወቅ ይላል ማለት ነው። እንግዲህ ለ የለቤተሰብ የመጀመሪያዋ ናት። ማ የመቤተሰብ የአራተኛዋ ናት። ወ የወቤተሰብ የመጀመሪያዋ ናት። ቅ የቀቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ለማወቅ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቸርነት ይላል ማለት ነው። ቸ የቸ ቤተሰብ የመጀመሪያዋ ናት።
ር የረ ቤተሰብ የስድስተኛዋ ናት። ነ የነ ቤተሰብ የመጀመሪያዋ ናት። ት የተ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ቸርነት የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ይህንን ይላል ማለት ነው። እንግዲህ የቤተሰብ የስድስተኛዋ ናት። ኸ የቤተሰብ የመጀመሪያዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ይህንን ይላል ማለት ነው። እንግዲህ ወደ ቀጣዩ ስንሄድ ደግሞ መሰረት መሰረት ይላል ማለት ነው። መ የመቤተሰብ የመጀመሪያዋ ናት። ሰ የሰቤተሰብ የመጀመሪያዋ ናት። ረ የረቤተሰብ የመጀመሪያዋ ናት። ት የተቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ መሰረት የሚል ቃል መስርቶልናል ማለት ነው። እንግዲህ ይህን ካየነው ወደ ቀጣዩ ደግሞ እንሂድ። ቀጣይ ደግሞ ዘመናዊ ይላል ማለት ነው። ዘ የዘቤተሰብ የመጀመሪያዋ ናት። መ የመቤተሰብ የመጀመሪያዋ ናት። ና የነቤተሰብ የአራተኛዋ ናት። የቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ዘመናዊ የሚል ቃል መስርቶልናል ማለት ነው። ቀጣይ ደግሞ መሐመድ ይላል ማለት ነው። መ የመቤተሰብ የመጀመሪያዋ ናት። ሀ የሀ ቤተሰብ የመጀመሪያዋ ናት። መ የመቤተሰብ የመጀመሪያዋ ናት። ድ የደ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ መሐመድ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ደብዳቤ ይላል ማለት ነው። ደ የደ ቤተሰብ የመጀመሪያዋ ናት። ብ የበቤተሰብ የስድስተኛዋ ናት። ዳ የደ ቤተሰብ የአራተኛዋ ናት። ቤ በቤተሰብ የአምስተኛዋ ናት ማለት ነው። ስለዚህ ደብዳቤ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሀገሮች ይላል ማለት ነው። ሀ የሀ ቤተሰብ የመጀመሪያዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። ሮ የረ ቤተሰብ የሰባተኛዋ ናት። ች የቸ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሀገሮች የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ሰራተኛ ይላል ማለት ነው። ሰ የሰ ቤተሰብ የመጀመሪያዋ ናት። ራ የረ ቤተሰብ የአራተኛዋ ናት። ተ የተ ቤተሰብ የመጀመሪያዋ ናት። እኛ የኛ ቤተሰብ የአራተኛዋ ናት ማለት ነው። ስለዚህ በአንድ ላይ ሰራተኛ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ገልጿል ይላል ማለት ነው። ገ የገ ቤተሰብ የመጀመሪያዋ ናት። ል የለ ቤተሰብ የስድስተኛዋ ናት። ጿ የጸ ቤተሰብ የስምንተኛዋ ናት። ል የለ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ገልጿል የሚል ቃል መስርተውልናል ማለት ነው። እንግዲህ ይህን ካየነ ደግሞ ወደ ቀጣዩ እንሂድ። ቀጣይ ደግሞ ጠንካራ ይላል ማለት ነው። ጠ የጠ ቤተሰብ የመጀመሪያዋ ናት። ን የነ ቤተሰብ የስድስተኛዋ ናት። ካ የከቤተሰብ የአራተኛዋ ናት። ራ የረ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ጠንካራ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ አሰራር ይላል ማለት ነው። አይ ቤተሰብ የመጀመሪያዋ ናት። ሰ የሰ ቤተሰብ የመጀመሪያዋ ናት። ራ የረ ቤተሰብ የአራተኛዋ ናት። ር የረ ቤተሰብ የስድስተኛዋ ናት ማለት ነው። እንግዲህ እዚህ ጋር አሰራር የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ጀርመን ይላል ማለት ነው። ጀ የጀ ቤተሰብ የመጀመሪያዋ ናት። ር የረ ቤተሰብ የስድስተኛዋ ናት። መ የመ ቤተሰብ የመጀመሪያዋ ናት። ን የነ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ጀርመን የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ባሻገር ይላል ማለት ነው። ባ የበቤተሰብ የአራተኛዋ ናት። ሻ የሸ ቤተሰብ የአራተኛዋ ናት። ገ የገ ቤተሰብ የመጀመሪያዋ ናት። ር የረ ቤተሰብ የስድስተኛዋ ናት ማለት ነው። ስለዚህ በአንድ ላይ ባሻገር የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ቅናተኛ ይላል ማለት ነው። ቅ የቀ ቤተሰብ የስድስተኛዋ ናት። ና የነ ቤተሰብ የአራተኛዋ ናት። ተ የተ ቤተሰብ የመጀመሪያዋ ናት። ኛ የኘ ቤተሰብ የአራተኛዋ ናት። ስለዚህ በአንድ ላይ ቅናተኛ የሚል ቃል መስርተውልናል ማለት ነው። ቀጣይ ደግሞ ነጻነት ይላል ማለት ነው። ነ የነ ቤተሰብ የመጀመሪያዋ ናት። ፀሐይ የጸ ቤተሰብ የአራተኛዋ ናት። ነ የነ ቤተሰብ የመጀመሪያዋ ናት። ት የተ ቤተሰብ የስድስተኛዋ ናት። ስለዚህ በአንድ ላይ ነጻነት የሚል ቃል መስርቶልናል ማለት ነው። እንግዲህ በዛሬው ቪዲዮአችን እንዳጠቃላይ እነዚህ ባለ ስንት ሆሄ ቃላቶች ናቸው? ባለ አራት ሆሄ ወይም ደግሞ ባለ አራት ፊደል ቃላቶች ናቸው ማለት ነው። ስለዚህ እንግዲህ በዛሬው ቪዲዮአችን እነዚህን ካየነ በቀጣይ ቪዲዮ እስከምንገናኝ ድረስ በያላችሁበት ሰላም ቆዩልኝ።